السلام عليكم دكيري، السلام عليكم دك تግራይ، ሰላም عليكم ንዓይ ትሰምዑኒ። ሕጂ ድማ ብጣዕሚ ወሳኒ ቦታ በፂሕና ስለ ዘለና ናይ መወዳእታ በፂሒ ስለ ዘሎ ደቂረ እቲ በአምሓርኛ ዝግበር ዳርጋ ተራዳዲእና ዘለና ሕጂ ድማ ብትግርኛ ክነግረኩም እየ ትርጉመልኩም እየ። ግን መጀመርያ ናብቲ ቀልዲ ንኸይድ። ብጣዕሚ ኣገዳሲ ዝኾነ ወርሒ ዝመፅእ ኣለኹ ተሓምሽሹ حقوق تحمششو نمنتاي خيدالو ናብ ጄኖሳይድ ህዝቢ ከዋድ ኣምሓሩን ኦሮሞን እሞ ነዚታት ጥራሕ ክትንቀቕ ዘለዎ ህዝቢ ኢትዮጵያ እምበርሲ ኦሮሞ እዮም። ግን በዚ እስከ ንጀምር ደገይረ ኩሉ ሳዕ እንዳቐለድና ኢና ንፃወተሎም እየ ዝብለኩም ኣነ ራይዶኒ ንኽእል እስኪ እንታይ የብሉ ኣለዉ ሕጂ መእተዊ እዚ መእተዊ ፕሬዝዳንት ሆናሉ ዘመነ ካሴ ሰማ እንዴ? ዘመነን የሚያክል ጠብደል ሰውዬ ኢትዮጵያ ላይ ቁጭ ብሎ ፕሬዝዳንት ሆኖ ሊኖር ዳልማሮ ምክትሉ አድርጎ ማን ነው ደውፂን ጸሐፊ? ዘመነን የሚያክል ጠብደል ሰውዬ ኢትዮጵያ ላይ ቁጭ ብሎ ፕሬዝዳንት ሆኖ ሊኖር ዳልማሮ ምክትሉ አድርጎ ማን ነው ደውፂን ጸሐፊ? ደቀሬ ብጣዕሚ ተዘይተሻቒሎም ከምዚ ይግበርን ንናይ ፋኖ ሓላፊስ ፕሬዚደንት ክገብርዎ ንዘመነ ካሴ ኣለመመኒ ጃልሜሮ ገለታት ቫይስ ፕሬዚደንት ክገብርዎ ንደፂ ገለ እንታይ እዩ እዚ ዘርእየኩም ደቂኤረ ሰለስቲኦም ተሓባቢሮም ዝሰርሑ ከም ዘለዉ ጥራሕ ዘረዳእኩም። እዚ ድማ እቲ መፃኢ ናይ ኢትዮጵያ ባዕሎም ኣብ ከምዚ ዓይነት ጭንቀት መንግስቲ ስኒ ናይቶም ንዑ ቀቲሎም ዝመፁ ናብ ፓኦ ሽሞም ይፅውዖም ብኣዋጅ ተሳዒሩ ማለት እዩ ደቀረ። ስለዚ ንቐፅል እሞ ናብቲ ቀንዲ ፕሮግራም ክንኣቱ ኢና ራይዶ ክመፁልካ እዮም ኣጆኻ ኣይትሰከፍ በፂሖም እዮም ኦልሬዲ ክውድእዎ እዮም ንብለኩም ኣለና ቅድሚቲ ኤርትራዊ ኳሕ ቅድሚ ምባሉ የለንማ እኛ እኮ ኢትዮጵያውያኖች የለንም መኖርማ አያስፈልገንም። እዚያ ግን ዝም ብለን ምን የለንም መኖርማ አያስፈልገንም። እዚያ ግን ዝም ብለን የምናወራው የምንለፋው በከንቱ ነው ማለት ነው። በዛ ሙቀት ላይ ሩጫ፣ በዛ ሙቀት ላይ ውጊያ አይቻልም፣ አያስፈልግም። ማንም አይለ ከጫልቅ ላይ ነው የምትቆርጠው። እተኣፎም ዓርፍን እዩ ግን ክንጓየ ንኽእልን ይናብልኹም ኣሎ ምስኣቶም ምስቶም ዝጋደሉ ዘሎ እንታይ ዝብል ዘሎ እሱ ብድሮን ጥራሕ እቲ ድሮን ዝበሃል ድማ ይሰርሐን ከም ዝትሪእዎ ደቂ ራይዶ እምበኣር ናብቲ ካልኣይ ክንኣቱ ኢና ሕጂ ናይዚ ግደፍዎ መድሓነይ ናይዚ ንግደፎ ሞ ናብቲ እንታይ እዮም ዝብልዎ ማሕበሩ ገለመለ ወደ ገደለው ናብቲ ዝቐትል ንእቶም ስማዕተይ በብመዓልቱ ላወጥ ከም ዘሎ ፍሉጥ እዩ። መዓት ነገራት ኣሎ ክነዕልለሉ ንኽእል ግን እሱ ዳርጋ ቀሲ ኢለከምፅእ ራይዶ ብዙሕ ነገራት ኣሎ ናይዚኦም ውድቀት ሕጂ ኣጓኒፎም ዘሎ ግን ሕቆ ተጎዚዙ ደቂ ልክዕ ከምቲ ሻዕብያ እኳ ተዘይኮነ ኣብቲ ናደው ዝጎዘዝናዮ ዝከረኩም ዶ ጉዝዝ ምሰበልና ንሕና ሽዑ 50 ታንክታት ኢና ወሲድና ብድሕሪኡ ባፅሒ ሒዝና ካብኡ ንኔው ካልእ ነገር ሕጂ ድማ ኣብዚ በፂሖም ኣለው እቶም ኣምሓሩ እየ ዝብለኩም ዘለኹ ዋላ ብከምኡ ዓይነት ተዘይኮይኑ ስለዚ ስለምንታይ እዩ ሕጂ እንታይ እዩ ዝግበር ዘሎ እንታይ እዮም ዝገብሩ ዘለዉ በዓል ኣብይ ተበልኩም ንህዝቢ ኦሮሞ ጥራሕ ጠፋእና ተኸላኸሉልና እዩ ዘሎ ሞ ነዚ ፅቡቅ ጌርና ክንገልፆ ኢና ራይዶ መወዳእታ ሓሪፍ ፕሮግራም ኣሎ ንከታተሎ ጥራሕ እዚ ደቀረ የገድሰና ተነስቷል። በቃ ነፃ አውጣዱ ከአብይ አገዛዝ ከብልጽግና አገዛዝ ብሏል። የህልውና ትግል ነው፣ ህዝባዊ ትግል ነው። ማንም የማያቆምበት ደረጃ ላይ ደርሷል። ሽመልስ ሰልፍ አስወጣ፣ ማን ሰልፍ አስወጣ? በቃ ያኔ ነበር ማቆም፣ ያኔ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ድስት ጥዶ ማርቀስ ባደገረ ታብ ዝገብሩ ዘለዉ ሰልፍ ብሰልፍ ገይሮም ኣለዉ እቲ ኦሮሞ ኣድሕኑና ኣውፅኡና ነቲ ህዝቢ እዩ ንዕውፁ ተዛረቡ ይመፁና ኣለዉ እቲ ነገር ሞ ንምንታይ እዮም ከምኡ ዝገብሩ ዘለዉ ከዳልዎ ድኦም ዝደልዩ ዘለዉ ንኦሮሞ ንኸባእስዎ ምስ ተምሓራዩ ሞ ከምቲ ናይ ሁቱ ቱትሲ ዓይነት ክገብሩ ኣብቲ ተኣሽሞ ሩዋንዳ ዝተገበረሉ ከምኡ እዩ ዝመስል
ግን ይኽእልዎ ዶ ማንም የማያቆምበት ደረጃ ላይ ደርሷል። ሽመልስ ሰልፍ አስወጣ፣ ማን ሰልፍ አስወጣ? በቃ ያኔ ነበር ማቆም፣ ያኔ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ድስት ጥሎ ማርቀስ። ይሄን ሁሉ ህዝብ ጨፍጭፎ ይሄን ሁሉ ተሰሮ ሲባል ዛሬ እሱ ሲመታ የምትወጣውን ሰልፍ እናቃታለን ነው። ስለዚህ በእንዲህ አይነት እንትን የሚቆም ነገር የለም። ባደቀ ሕቁቁ ምስተጎዝ ሰልፍ ወፂኦም ኣሎ ኣውፂኦም ኣሎ ሰልፊ ኣብ ኣዲስ ኣበባ ንዑ ሰልፊ ግበሩ ተቃወምዎም ንመን ንበዓል ወያነ ኮነን ሕጂ ንበዓል ፋኖ እዩ እንታይ ገይርዎም ፋኖ እንታይ ስለ ዝገበሩ በእንዲህ አይነት ጨዋታ ይሄን ግን ተከትሎ በብሔር ለመደበቅ በንጹሃን ላይ እልቂት የምታውጁ በሙሉ ጥንቃቄ አድርጉ። አስገባውና ውርደት በውርደት ባትሪዎ ኣለኹም ደቂ ኤረይ ከምዚ ዓይነት ሰላማዊ ሰልፊ ገይሮም ኣሎ ስለምንታይ ኣብ ዝብል ክንኣቱ ኢና ኣብ ኣዲስ ኣበባ ከምዚ ዓይነት ሰላማዊ ሰልፍ ፋኖ ቀትለና ኣሎ አንጻር ፋኖ ዝተገበረ እዩ ስለምንታይ ሕጂ መን ገይርዎ ከተበልኩም ኦፍኮርስ ካብቲ ኦሮሞ ዝበሃል ህዝቢ ኣኻኺቦም እዮም ገይሮሞ ክትብል ትኽእል የሆነ ሽንፈት ሲከናነብ እንደምታውቁት እና አብይ አህመድ ወደ ስልጣን የመጡት ተጠቅመውበታል። ወጣቱን አንድ ዘዴ ተጠቅመዋል። ቄሮን አስነስተው መረጃ እየሰጡ ምን እያደረጉ እንትን ውስጥ ሆነው ማለት ነው። ኦህዴድ ውስጥ ነው፣ ኢህአዴግ ውስጥ ሆነው በኢህአዴግ ላይ ያሳምጸዋል፣ በህወሓት ላይ ያሳምጸዋል። ዘሴም ጨዋታውን ለመጫወት ይፈልጋሉ። ሊሸነፉ ሲሉ ሲመጣባቸው በብሔር ስር ተደብቀው የትም ቦታውን ሰልፍ ተፈቅዶ አያውቅም። እንደዚህ አይነት ሰልፍ አይደረግም። ባርተሪዎ ኣለኹም ኣብ ኢትዮጵያ ሰልፊ ክልኩል እዩ ሕጂ እዚ ስለምንታይ እዮም ከምዚ ዓይነት ሰልፊ ገይሮም ሓግዙና ኢሎም ነቶም ናቶም ካብቲ ኦሮሞ ህዝቢ ኣኪቦም ኣብ ኣዲስ ኣበባ ስለምንታይ ገይሮም ሰሞኑን አንድ ያልሆነ ተገቢ ያልሆነ ቅስቀሳ ተደርጎ ሰዎች መልሰዋል። ጀዋር ተሳስቶ ወለጋ ያለው ፋኖ መንግስት ጋር ምናምን ብለው መልስ ሰጥተዋል። የወለጋ ፋኖች አደገኛ ስለነበር ያ መረጃ ማለት ነው መልስ ሰጥተውበታል። እሱ ተገቢ ያልሆነ ቅስቀሳ ተደርጎ ሰዎች መልሰዋል። ጀዋር ተሳስቶ ወለጋ ያለው ፋኖ መንግስት ጋር ምናምን ብለው መልስ ሰጥተዋል። የወለጋ ፋኖች አደገኛ ስለነበር ያ መረጃ ማለት ነው መልስ ሰጥተውበታል። እሱ እና ጅሬ ስንቱን ሰው ሲገሉ በወለጋ በድሮን እነ ሽመልስ አብዲሳ እና አብይ እነ በቴ ኡርጌሳን ስንት ፖለቲከኞችን ሲገሉ በአርሲ ስንቱን ሲጨፈጭፉ አንድም ሰው ሰልፍ ወጥቶ ያውቃል። ዛሬ እነሱ ላይ ሽንፈት ሊመጣ ሲል መጥፎ ቅስቀሳም እየተደረገ ነው። ወደቀ ትሪዎ ኣለኹም ሕጂ ደኣ ስለምንታይ ሰልፊ ዝኩሉ ህዝቢ ክውዳእ ከሎ ላሓቲ እንታይ ኮይና ኢሎም እዮም በዓል ኣብይ ሕጂ ሰልፊ ውፅኦም ዘሎ እንታይ ሰልፊ እዚ መንከይ ትሰላፋይ ከመን እዩ እቲ ናይ ኦሮሞ ኦፍኮርስ ንዖም ኣኺቦም መፂኦሙና ፍርሒ እዩ ነጊረኩም ኣለኹ እቲ ናይ መጀመርያ ዘምፃእኽዎ እቲ ድማ በዓል ዘመነ ካሴ በዓል ገለዶ በዓል ጃንማሮዶ በዓል ገለዶ በዓል ደብረፅዮን ዝበሃል ይመፁና ኣለዉ ስለዚ ኣብ መወዳእታ ፍርሒ ከም ዝኣተው መን ህዝቦም ይመፅኹም ኣለዉ ወይ ሓግዙና ወይ ክንጠፊእና ኣብ ዝብል ነገር ኣትዮም ከም ዘለዉ ግን ንከምዚኢታት ንምንታይ ከምኡ ክገብሩ ኢሎም ኣብኡ ክንኣቱ ኢና ደቂ የስክልኩም ልብ በሉ ራሳቸው በመጣባቸው ሁኔታ ላይ ሚኒሻዎች ጋር ወታደሮች ጋር የገዳ ኮማንዶች ጋር የተዋጉት የብልጽ ፋኖ ሰብኣይ ምስ ሰብኣይ ዝገጥም ዘሎ ስለምንታይ ነዚ ህዝቢ እዚ ፋኖስ መፃኩም ኣሎ ኢሎም ከምፅዎም ጀሚሮም እዚ ባዕልኹምን ክትግምትዎ ትኽእሉ ኢኹም እንታይ ዓይነት ፍርሒ ግን ኣብዚ ግን ኮምፕሊትሊ ተፈላለዮም ከም ዘሎ ካብ ህዝቢ ምሓራ ዋላ ሓደ ምስኦም ከም ዘየለ የሪእኩም ማለት እዩ በይኖም ተሪፎም ኣለዉ ግን ኃይሎች ጋር ዛሬ እነሱ ላይ ሽንፈት ሊመጣ ሲል መጥፎ ቅስቀሳም እየተደረገ ነው። ልብ በሉ ፋኖች ግጥሚያ የገጠሙት ማን ጋር ነው? ከአገዛዙ ኃይሎች ጋር። ፋኖች የወንዶች ሜዳ ላይ ነው የገጠሙት ራሳቸው በመጣባቸው ሁኔታ ላይ ሚኒሻዎች ጋር ወታደሮች ጋር የገዳ ኮማንዶች ጋር የተዋጉት የብልጽግና ኃይሎች ጋር እነሱ ሲሸነፉ ዛለውን አማራ ጨፈጭፋለን የሚል ቅስቀሳ እጅግ አደገኛ ስትል ሆዴ ባሳቸው ኣብኡ ዘለዎም ሃው ክጭፍጭፎም ኢና ወይ ድማ በቃ ዝፋኖ ዝበሃል ይጭፍጭፈና ኣሎ ዓይነት እቲ ነገር ደቀ ሬምባር ኣብዚ ክሪኦ ዘለና እንታይ እዚ ኩሉ ንምንታይ እዮም ዝገብርዎ ዘሎ ስለምንታይ እዮም ተጨኒቖም ዘሎ
ኣብ ሰሜን ጥራሕ ኣይኮነን እሱን ክነምፅኣልኩም ኢና ሕጂ ብኩሉ እዮም ተኸቢቦም ዘለዉ ደቀረ ኣብ ምዕራብ ዝበሃል ቦታ ዓቕሎም ፀቢቦም እዩ ዘሎ ኣንሳሕብ በዚ ሓዝ በዚ ዶ በዚ እሱታቱን ክነምፅ ኢና ካብ ምሁራት ኮይኑ ግን ሕጂ እንታይ ጓኒፍዎም ትማሊ ቅድሚ ትማሊታት እንታይ ጓኒፍዎም ኣብ ዝብል ግን ኣብ ዝረኣይዎ ደቀረ እዚ ናይና ደው እዚ ዘኻኽረኒ ትናንትና ከምኡ ይኮነን ኦፍኮርስ ኣይቀራረብን ይኸማን ግን ከምኡ ዘኻኽረኒ በወለጋ ቢዛሞ የአይሻ ሰይድ እዝ ክፍለ ጦር በጣም ትልቅ ድል ነው ያገኙት ደቀረ ትማሊ ዘጓነፎም ይዝርኢኹም ኣለኹም ኦፍኮርስ ትናቴ አናሊሲስ እንታዩ እዚ ምስተገበረ ይትሰልፍታት ዝገብሩ ዘሎ እዚ ምስተገበረ ናይ ዓቕሊ ፅበት ኣብ ሰልፍ ኣትዮም ኣሉ 24 ፓትሮሎች ጨምሮ ተሽከርካሪዎችን 75 ጥቁር ክላሽ 75 ክላሽናት 24 ዝኣኽላ መኻይ እንዲ ገለ ይስብዞ በምንዛሬ ገዛን ያለውን አብይ 196 ክላሽንኮቭ 2 ብሬን 2 ስናይፐር 3 ኩንታል ብር 3 ነው 4 ኩንታል ብር እንደዚህ አካባቢ 3 ኩንታል ይመስለኒ ገንዘብ ብዘይተረኽበ ነገር የለን 18 መኻይን ሕሰቦሞ እንታይ ዓይነት ፅዕነት ተፃዒለን ከም ዝነበረ ሻለቃ አመራርን ጨምሮ በመቶዎች የሚቆጠሩ ሰለባ ይሆኑ የተማረኩ መገናኛ 6 3500 ድሽቃ ተተኳሽ 9800 የብሬን ተተኳሽ ባደቀረ እዚ ሪኹም ኣለኹም ደቂ ትግራይ እውን ከምዚ ጓኒፍዎ ድሕሪኡ ናብ ሰልፍ ኣትሎ ማለት እዩ 14000 እና ከዚያ በላይ ለመቁጠር የሚያዳግት የክላሽ ተተኳሽ በርካታ አይፎን ቦምብ ትካዝና ወታደራዊ ሻንጣ ቁሳቁስ የምርኮ ብዛት ብቻ እና እንትኑ የትናንትናው ለየት ያለ ነገር ነው የደረሰውና እንትን ከምዚ መስለኒ እዚ ትዛዓበ ናይ ፋኖ መጥቃዕቲ መሲሉ ይስማዓኒ ደቀረ መሲሉ ይስማዓኒ ክሳብ ሕጂ መዓት ነገር ገይሮም ይከላኸሉ እዮም ነይሮም ሕጂ ግን የጥቅዕዎ ኣሎ ኣብ ምክልኻሉ እሱ ጥራሕ እዩ ዝመፆም ነይሩ ሕጂ ግን እንዳሳደድካ እኛ ከምንናገረው ይነቃቸው ከግንባር ራሱ የአይሻ ሰይድ እዝ አመራር የተናገረው ስላለ ይሄውና ድምፁን ማይተን እሱ እንድንሰማው ብዬ ነው ሚዛሙ ቀጠና የአይሻ ሰይድ እዝ ዛሬ ባደረገው አውደ ውጊያ በጣም አስደሳች የሆኑና ታላላቅ ጀብዶችን ፈጽሟል ትናንትና ከትናንት በስቲያ ሰሞኑን በነበረው ነባራዊ ሁኔታ የጥላት ኃይል በጥምር መምጣቱ ይታወቃል ትናንት ጀንበር የገላገለው አውደ ውጊያ እንደነበር የሚታወቃል ዛሬ ግን ያን የተከበበውን ጥላት ለማስመለጥ ተጊዳ አያና 28 መሻ የተንቀሳቀሰ ሲሆን ያገረዙ ኃይል ጭኖ ከቁስለኛ እና ካስክሬን ላይ ያነሳው መሳሪያ በመጫን ያን የታፈነ ኃይል ሙሉ በሙሉ ወደ አንገርጉተን ከተማ ለማስመለጥ በሚሞ ሰዓት ልዩ ቦታዋ አንበሳ ተራራ የምትባል ደፈጣ በማድረግ የአይሻ ሰይድ እዝ ክፍለ ጦሮች በተናበበ 3 ክፍለ ጦሮች በተናበበ መልኩ አንጸባራቂ እንግዲህ ተቀዳጅተዋል የጤግርማ በረቆ ክፍለ ጦር አንገርጉተን ክፍለ ጦርና ታፈራ ለሙሳተነው ክፍለ ጦር ዛሬ አስደናቂ ድልን ተቀዳጅተዋል 28 ተሽከርካሪ ይዞ በመጣ ሰዓት በደፈጣ በማስገባት ሰፊ ሆነ አውደ ውጊያ በማድረግ ሙሉ ሸቦተን መካይድ ነረደቀረ ትሪወለኹም ትጽዕነታት በሙሉ 28ቱን መደምሰስ ተችሏል ከነዛ 50 ሽናየ ነው እንታይ ማለት እዩ ምኻድ ኣይኽእላን ኦፍ ኮርስ እቲ ቅሕን ተሰኪመንኦ ዘለዋ ገቢ ኮይኑሎ ኣታዋይ ማለት እዩ አራቱ ያመለጠ ሲሆን ሌላው 24ቱም የጥላት ኃይል ጭኖ የመጣው መኪና ሙሉ ወደ ፋኖ ገቢ ተደርጓል የሚጠቅሙትም 4 መካይና አምልጠን እዩ ተን 24 ግን ምስ መካይነን ምስ ኩለን ገቢው ገይሮም ወሲዶም መኪኖችና ፓትሮሎችን ጨምሮ ለትራንስፖርትና አንድ አገልግሎት የሚውሉትን በማውጣት ቃሪውን ደግሞ ሙሉ በሙሉ ከነጥራት መደምሰስ ተችሏል ማለት ነው የጥላት ኃይል ከማህበረሰቡም እንዲሁ ከየአንድ ቦታ የተወጣጡትን ንብረቶች ወደ አንገርጉተን ከተማና ወደ ለቀምት ከተማ በሚያሸሽበት ሰዓት ከየመኪኖች ላይ የወረዱ 3 ኩንታል ሀብት ንብረት ወይም ብር በኩንታል ሙሉ ለማግኘት ተችሏል 3 ኩንታል አክል ሰልዲ እንዲሁም 75 ጥቁር ክላሽ ከነሙሉ ተተኳሾቻቸው እንዲሁም መጠነ ሰፊ የሆነ ተተኳሽ ጋር በመያዝ ተማርኳል ማለት ነው ከነዛም መካከል አንድ ሙሉ ሬጂመንት ከመቶ በላይ ተደመሰሱ ሲሆን አንድ ሻለቃ ምክትልን ጨምሮ በድምሩ ከነ ህይወታቸው 10 የተማረኩ ይገኛሉ ማለት ነው ከነዛም መካከል 6 ሬዲዮ መገናኛታት ከይተረፉ ቢወቶም ተአስሩሎ እኛ ገቢ ተደርጓል እንዲሁም 3500 የዲሽቃ ተተኳሽም ገቢ ተደረገበት አጋጣሚ አለ እንዲሁም 9800 የብሬን ተተኳሽ 14800 ብሬን ገለ 300 ገለታት ገለ መለ አይፈጦን እዚህ ግን ነትትፈልጦ ሰባት
بعد بزوح مسار كم دخونا قل በላይ የሚሆን የክላሽ ተተኳሽም መርቆ ማድረግ ተችሏል ማለት ነው። በዛሬው ውጊያ ጠላትም ይዞት እየተሽከረከረ የመጣበትን ሙሉ በሙሉ ከአራት መኪና በስተቀር ያለውን መማረክ ሲችል ሁሉም በሙሉ ጥሎ በመሸሽ እግሬ አውጭኝ እያለ እስከ ምሸት እስተገላገለው ድረስ በየቦታው ምርኮኛውንም መሳሪያውንም እየለቀም እንገኛለን። ምሸት ነው የገላገለው። ጠላት ምን ቢያመለጠው በቀጣዩ በክትትል እየተደረገበት ይገኛል። አውደ ውጊያውም ጀንበር የገላገለው ነው። ሞደቀይሬ ኣብ ከም ዝንርከብ እቲ ኩነታት ተወዲኡ ካብ 28 14 ዓንየን 4 ወሊቐን ወፅአን ክኾና ገለ ግን ኣብ ገለ ክሕዝዎን እዮም ፍሉጥ እቲ ሰዶም ካብ ኣፍሪካን ታሕቲ ኮይኑ ሕጂ ወፂኡ ዘሎ ራይዶ ኢንተርናሽናል ወረ ኣይ ቲንክ 195 በፂሑ ኣሎ ንሓደ ቅርሺ ኣብ ከምዚ ዓይነት ውርደት ይርከብ መንግስቲ እዚ ስለዚ እቲ ሰላማዊ ሰልፍ ዝገብሮ ዘሎ ጄኖሳይድ ንክቁስቁስ እዩ እምበር ሕጂታት ዳርጋ ተኣኻኺቦም ዘምልጥሉ ግዜታት መፂኡ ኣሎ እቶም ሚኒስተራት ከይወፁ ተኣዚዞም ኣለው ደቀይረ ኣብ ከምዚ ዓይነት ፀበባኣት ኣሎ ሞ እቲ ፅምዶ ፀሚድካ መኻሪ ነቲ ፅምዶ ናብቲ ኔክስት ሌቨል ምስግጋር ጥራሕ ኣብ ስትራቴጂ ብሓባር እዚ ንክቅፅል እንዳተረዳዳእካ ንክትሰርሕ ሃገርካ ሒዝካ ሞ እንዳበልኩ ደቀይረ እንኳ ሓጎሰኩም ግን ኣብዚ እቲ ጄኖሳይድ ይደልይዎ ከም ዘሎ ህዝቢ ንህዝቢ ናይ ኦሮሞ ህዝቢ ኣብኡታት ኢትዮጵያውያን ኣዝዮም ክትንቀቑ ከም ዘለዎም እንዳተሓሳሰብኩ ግደፎዶ ንዓና ከርክበልናስ ጠቕላላ ካብ ዘይወፀሉ ቦታ ኣትዩሎ እንዳበልኩ ቻው ብለኩም Thank you.